ከኔ ከሞደድ አንፃር ነው አንዳንዶቹ አረቢት ዝምቤሪ ከንዳተሪ ጠላት ደስ እንዳይሉ እነዛ ጠላት የነበሩት እኮ የኔ ወዳጅ ሆነው እኮ ሲያሽቃብጡ የነበሩ ሰዎች ናቸው ምንም እኮ የሚደንቅ የለም ሲመጣል ሲሄዳል ግን እኔ ታዘብኩትን ነገር ማለፍ ያቅተኛል በቃ ሚታዘብ እኔ አሁን አንድ ሰው ጋር መጥቼ አበበ ጋር ሄጄ ከበደ እኮ በጣም ጥቅመኛ ነው አንቺ ላይ እየተጠቀመ እኮ ነው ምናምን አየሽ አብልጣቱ ምናምን ብዬ ከተናገርኩኝ ያ ማለት እኔ ለአበበ አስቤለት ነው አይደለ አስቤለት ነው ከበደ እየተጠቀመበት ነው ብዬ ካሰብኩለት እኔም ደግሞ ያን ሰው ቻንስ አልሰጠውም ያን ሰው አግሉሉ እንዳልኩኝ እኔም አገለዋለሁ ገባችሁ እነዛ ሰዎች ግን ሄደው እዛ ሰው ጋር ተወጥፈው እናንተን ደግሞ በጎን መጥተው ደግሞ እነዚህ ሰዎች መጥፎ ናቸው ተጠንቀቂ ይሏቸዋል እንዴ ታዲያ እሺ እናንተ ብትሆኑ ምንድነው የምታደርጉት እውነት እሺ ምንድነው እናንተ ብትሆኑ የምታደርጉት ዝም ብላችሁ ነው የምታልፉት ማለት ነው ዝም ብላችሁ በትክክላቸው ይሄ ትክክል ነው አግባብ ነው የሰዎችን ከናንተ ያራቁ እነዛ ሰዎች መጥፎ ናቸው ብለው ያሳዩአችሁ እነሱ ተመልሰው የሚወተፉ ከሆነ ላይክ ምንድነው እሺ ንገሩ ስተቱ ወይ ደግሞ እናንተ ለነሱ ተደረባችሁ ተጣልታችሁላቸው እነሱ ተመልሰው የሚወተፉ ከሆነ ምንድነው ጥቅሙ ይሄንን ያያየው ለፊ ነው የምትሉኝ ጌታ ምስክሬ ነው እኔ በጣም ስለታዘብኩ ነው ብዙ ነገር በጣም ብዙ አበበ ከበደ ምናምን አይደለም እኔ በፈለጋችሁ ሰው ሞሰር ትችላላችሁ የፈለጋችሁትን ሰው መለጠፍ ትችላላችሁ የምትለጥፋቸው ሰዎች ነገ ተመልሼ ደግሞ ከነሱ ጋር ሳወራ እናንተ ናችሁ የምትዋረዱት እኔ ስም አይደለም የምጠቅሰው አንድ ሰው አይደለም ሁለት ሰው አይደለም በብዛት ሰው የታዘብኩትኝ እንደዛ ናቸው በቃ ሁሉ ጥቅመኛ ናቸው በቃ ሁሉ በጥቅም ነው እንትን የሚሏችሁ ሁሉ ሰው በጥቅም ነው የተሳሰረው እመቤቴ በጥቅም ነው ሁሉ ሰው የሚታረቁትኝ ከአንድ ሰው ጋር ስለተጣሉ ያን ሰው ያናደዱ መስሏቸው ነው የጠላት ወዳጄ ነው ብለው አብረው የሚጫወቱትኝ ለጥቅም ነው አበባ አንድ ላይ ለመለመን ስለሆነ ብቻ አይዋደዱ ሁሉ ነገር ከጥቅም ጋር የተሳሰረ ነው ሁሉ ነገር ጊፍት የሚሰጣጡትኝ መልሽልኝ የተባ ሁሉ ከጥቅም የተያያዘ ነው የታዘብኩት እኔ ቁጭ ብዬ ያስተዋልኩት ነገር አሁን ነው ሁሉ ነገር እንደንትን የሚገለጽልኝ እግዚአብሔርን እንደ እብድ የሚያረጋኝ እኮ ለዛ ነው መቤቴ ከቁጭ ብዬ የምታዘበው እንዴት የሰው ልጅ እንዴት ህሊናውን በዚህ ልክ ይሸጣል እንዴ እኔ አሁን አላደርግም እኔ አሁን ለአንድ ሰው ሄጄ መጥፎ ነው ካልኩኝ ይሄ ሰው መጥፎ ነው ካልኳችሁ እኔም ከዛ ሰው ጋር አልታይም ለዛ ሰው ፊት እነሳዋለሁ ግን ይሄ እንዴ ሰው ሲታዘበናል አይልም እንዴ እናንተ ጋር መጥቶ ተጠቀመችብሽ ምናምን ይሄ ሰው መጥፎ ነው ብሎ እነዛ ሰው ጋር ሲያስካኩ ስታዩ እንዴ በስመ አብ ወወልድ ወመንፈስ ቅዱስ ኧረ ጌታዊ ትዕግስቱን ስጠኝ እንደው በዚህ አመት 2018 እንደው አምላኬ ባርከ ትዕግስቱን ስጠኝ በኢትዮጵያ ልቁጠር እንጂ እግዚአብሔር እኔ በጣም ገርሞኝ ነው ኦይ በስመ አብ ኧረ አባቴ ወይ ትዕግስቱን ስጠኝ መድኃኒዓለም ትዕግስቱን ስጠኝ ለሌላ የሰጠው ለኔ ስጠኝ ለሌላ ያደልከው ለኔ ያድለኝ አንድ ነገር እውነት እኔ ምር ብሎኝ ነው ነገራችሁ ላይ አንዳንድ ሰው ጎበዝ ነው ይችልበታል ቆይ ጠላቶቼ እንዳይሰሙ ሰው እንዳይሰማ ቆይ ደግሞ ብለጣፈስ ሪካርድ ብደረገስ ተዋትን ቁርጥ እዚህ ነው ያለችው ትናንትና እንኳን ሁለት ልጆች ተጣሉ ምናምን ተብሎ የቤታ ልጆችን አስታርቁ ተጣሉ አይ ነው የኔን ውድቅ አሁን ዝም ቢሉ ቀን ነው የሚጠብቁልኝ ሳላቀርቼ እንዳይመስላችሁ አሁን እነ ፊንገር ምናምን ዝም አሉ አይደለ በቃ መልስ ስላልመለስኩላ ዝም አሉ ቀን ነው የሚጠብቁልን ትንሽ ነገር ነው የሚፈልጉት እቺንም ነገር ይዘው አስፈታው እንደሚያወሩ አቃለው ከሰው ጋር አገናኝተው ሳላቀርቼ አይደለም እኔ ግን ልቤ የሚሰማኝን ነገር ነው ማደርገው ገብቷችኋል ልቤ የሚሰማኝን ነገር እኔ ስተተኛ ነኝ ወይ እኔ ስተተኛ ኮንኩኝ የራሴን ስተት ከራሴ አይቼ ከሰው ሰምቼ ለማስተካከል ነው እንጂ ምጥራው ሰው ምን አለኝ ነገ በኔ ቪዲዮ ይሰራል ነገ ጠላቴ ደስ ይለዋል ብዬ አይደለም ሳላቀርቼ እንዳይመስላችሁ ትናንትና እንኳን ሁለት ልጆች ተጣሉ ኦኬ ሁለት ልጆች ተጣሉ እንጂ እኮ ለኔ ያላቸውን ፍቅር እኮ አልቀነሱ ወይ ደግሞ እኔን እንጠላሻለን አላል ወይ ወጣው አልሰደቡኝ ግለሰብ ናቸው የተጣሉት ግን ያችን እንኳን እንቁርት ይዛ አይታችኋል አይደለ ድክመቴንና እስኪ በምን ልትወድቅ ነው ብላችን ፈልጋ የወሎ ልጆች ከቤታ ከምትደግፉ ወሎን እርዱ ምናምን እያለ ታቀሳስራለኝ ምናምን የጠላታቸው ጥግ ነው አሁን ዝም አላሉ አልተኙልኝም ትንሽ ነጥብ እንደሚፈልጉ አቃለሁ ማርያምን አቃለሁ ግን እኔ በቃ እኔ ቆይ ለራሳችሁ ስተት ያልሆነ ለሰው ግን ደሞ እንደ ህዝብ ደሞ ሲያየው ስተት ኮና ኦኬ ብዬ ለማረም ስለምፈልግ ነው ሁሉ ጊዜ መጥቼ እዚህ ላይቭ ላይ እምናገረው
ቢገባችሁ ደስ ይለኛል። ማምላክ በቃ ማለት በቃ ታዝቤ ብዙ ጊዜ ሁሌ እኔ የምጠቃው ነው እኮ የምላችሁ። እኔ ሁሌ የምጠቃው ለሆንኩላቸው መልካም ለሆንኩላቸው ክፋት ለሌለኝ ሰው ሸር ለማላስበው ሰው ነው። እኔ ላይ አውሬ የሚሆኑብኝ ሰዎች ጌታ ምስክሬ ነው። ኧረ ምንም አያመጡም እኮ ግን እኔ ለራሴ እየታዘብኩ ነው። በቃ እኔ እንደዛ መሆን አለብኝ ወይ በሰው ልክ መሆን አለብኝ ወይ በሰው ልክ መሆን አለብኝ ስቁንቁን መሆን አለብኝ ገብጋባ መሆን አለብኝ በቃ ሁሉ ነገር ለራሴ ቆይ በቃ አየሩን ባየው ቁጥር እንዴት ነው የሚዘለቀው በሚካኤል ከሰው ጋር እንደዛ ቆይ እስኪ ቆይ አሪፍ ነው አየሯ ምናምን ሰው አለ ቆይ ምናምን እሺ ልግባ ሰው ከሌለም እንደዛ እያልን ነው የምንኖረው። ይሄ ነው ማለት ነው ህሊና። የሰው ልጅ ህሊና የለውም። እግዚአብሔርን ህሊና የለውም የሰው ልጅ። በስማ እኔ በጣም ላይክ እንደዚህ አይነት ሰው ሳይ በጣም ነው የሚገርመኝ። ማምላክን እንዴት የሰው ልጅ እንዴት ሰውን ብቻ በቃ ሁሌ ሰው ልጅ ለምን ሰውን በቃ በጥቅም ብቻ ሁሉ እኔን እኮ ብቻ አይደለም ሌሎቹንም ነው እኮ ሁሉንም በጥቅም ነው በቃ ሰዎች ጋር የሚከታተሉት። ለምን ሰው ባለው ነገር ሰው በሆነው ነገር ሰው ከነስተቱ ከነ ሁሉ ነገሩ ነው ከሰው ልጅ ጋር የምትቀርቡት እንጂ በተመቻችሁ ሰዓት በደላችሁ ሰዓት በሆናላችሁ ሰዓት በጣም ነው የሚደብረው። ኧረ በስማም አምላኬ እኔ ምን ውስጥ እንደከተተኝ አላውቅም። መሮኝ ነው የምነግራችሁ። መሮኝ እንደፈለገ በፈለጋቸው ነገር ይጠቀሙትኝ። ነገም ያቺ ቦርኮ ዩቲዩብ ላይ ተቀባጠርበት አይመለከተኝም። እኔ ግን የሚሰማኝን ነገር ነው የማደርገው። በቃ ምንም አይመስለኝም። ማምላክ የሚሰማኝን ነገር ለሁላችሁም ነው የምመክራችሁ። ለሁላችሁም የሰው ልጅ ስትወዱትኝ እስከነ ሁሉ ነገሩ ጉድፉ ውደዱት። በጥሩም ሰዓት በደስታውም ሰዓት በኖረውም ሰዓት ባጣም ሰዓት ያን ነው መውደድ ማለት ማቀው። እኔ አንድ ሰው ወደድኩ ማለት በቻልኩት አቅሜ ከቻልኩ አደርጋለሁ ካልቻልኩ አልቻልኩም ነው። እየቻልኩኝ ግን ብልጥ አልሆንም። ኧረ ምናምን እያልኩ አልቀመጥም። በቃ የሰው ልጅ ስትወዱት እስከ ሁሉ ነገር ጊዜ ይመልሳል። ጊዜ ይመልሳል እኮ ማርያምን ጊዜ ይመልሳል። ሰው ይታዘባቸዋል፣ ህዝብ ያያቸዋል። በስመ አብ። ኤኒዌይስ ይብቃችሁ። ጌታ ምስክሬ ነው። እኔ በጣም ውስጤ እንትን ብሎ ነው በቃ ሰው ልጅ ከሰው ጋር ግዴታ ትኖራላችሁ። ከሰው ጋር ነው የምንኖረው። መቼስ ያለ ሰው አንኖርም። ከሰው ጋር ነው የምንኖረው። እስከ ኖራችሁ ደግሞ ድረስ ደግሞ ሰውን መጠቀሚያ ማድረግ በኢየሱስ ነው። እግዚአብሔርን እንደው አምላክ ማንን ነው አንቺ ጅል የምትይው ነው የሚያዳጅልሽ? በነገራችን ላይ እኔ እኮ እያወቅኩ ነው ሁሉን ነገር የምሸወደው። የሰው ልጅ ይሻሻላል፣ ይስተካከላል። በዚህ መልኩ አስቦ ነው። እስኪ ቆይ አልቸኩል፣ ነገረኛ አልሁን፣ ሁሌ እኔ ነገር አላምጣ እስኪ እያልኩ ነው የማልፈው። ገብርኤል ሁሉም ለጥቅሙ ነው ምኑን ጌሙን ተጫወትኩት ወዴ። በጌም ራሱ እኮ ማለት ነው። በጌም ራሱ ሰው ሳይዋደድ ራሱ ነው የሚጫወተው። እኔ ደግሞ ያንን አልችልም። ሳይዋደዱ ሳይፈላለጉ ነው ጌም ላልሻው እኔ ተጫዋች የምትይ አንደኛ ሙዴ ጥሩ መሆን አለበት፣ ሁለተኛ ያ ሰው ጋር ማስደበር የለብኝ፣ ከዛ ሰው ጋር መሳቅ መጫወት ምናምን መግባባት አለብኝ። እንደዛ ብዬ ነው የማስበው። ሰው ደግሞ እዚህ ሲጫወት ባይዋደድ ራሱ ለመለመን አብሮ ይስማማል። እኔ እንዴት እንደሚስማማው አላውቅም። ለመለመን አብሮ ይስማማል። በቃ አበባም ለማለምን ሳይዋደዱ ሳይፈላለጉ እየተደባበሩ አብረው ይጫወታሉ። እኔ ደግሞ ያ ባህሪ የለኝም፣ ሚካኤልን የለኝም። እኔ በቃ የሚመቸኝ ከሙዴ ጋር አብሮ የሚመቸኝ ሳይፈልጉ ሳይዋደዱ አብሮ ይለምናሉ። እንዴት ነው የሚሆነው? ለምኝም ሳልዋደድም እንዴት ነው አንድ ላይ የምዘልቀው እንዴ? ውሸት እኮ ነው በቃ ማስመሰል። ምንም አልተፈጠረም። አንቺ ምክር እየተናገሩ የሰው ልጅ እንዴት ነው የሚችልበት ነው በቃ እንዴ። በዛ ላይ ደግሞ ሰው ካላችሁ ነው እንትን የሚሉትኝ። ሰው አላቸው የላቸውም፣ ሰው አላቸው የላቸው፣ እንደዛ ነው የሚያደርጋቸው። የሚሰጣችሁ ከሆነ
ለእናንተ ሲሰጣችሁ ለነሱም ስለሚገፋላቸው ይቀርቧቸዋል። እናንተ ሰው ካሌላችሁ ደግሞ ሰው ወዳለበት በቃ እንዲህ ናቸው። ሁሉ አንድ አይነት ከአንድ ፋብሪካ ነው እንዲወጡትኝ። እኔ ይበለኝ እኔ በራሴ ጥፋት ነው። እኔ ይበለኝ ግን ለሌሎቹ ከባድ ነው። እግዚአብሔር ምስክሬ ነው። እኔ ይበለኝ እኔ ከእግዚአብሔር ነው ሁሉንም የማገኘው፣ ከሰው አይደለም። ከሰው አልጠብቅም። ግን ታዝቤ እንዴ ሆዴ አላስችላለሁ እኮ በቃ